ዛሬ ሰኔ 6 2017 የግንባታ እቃዎች ዋጋ ምንስ ጨምሯል፣ ምንስ ቀንሷል? ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። በተለይ በቅርብ ቤታችሁን ማስተካከል ላሰባችሁ ይህን ቪዲዮ ብትመለከቱት እጅግ በጣም ትጠቀሙበታላችሁ ማለት ነው። በተለይ ሲሚንቶን፣ ጅብና እንዲሁም ጅብሰምን በተመለከተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ደህና ናችሁ? ውድ የአብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ እንግዲህ የግንባታ እቃዎች ዋጋ ስንት ብር እየተሸጠ ይገኛል ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። እንደሚታወቀው እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። በቅርብ 50 ሺህ እንድንገባ ኢንሻአላህ ሁላችሁም እንግዲህ ሰብስክራይብ ላላደረጋችሁ ሰብስክራይብ አድርጋችሁ ተቀላቀሉ። አሪፍ መረጃዎችን በዚህ ቻናል ላይ የምታገኙ ይሆናል። ዛሬ እንግዲህ የግንባታ እቃዎች ዋጋ ምንስ ጨምሯል፣ ምንስ ቀንሷል እያንዳንዱ የምናይ ነው የሚሆነው። እሺ ውድ ተመልካቾች እንግዲህ ከጅብሰም እንጀምራለን። ጅብሰም እንግዲህ ናይል ጅብሰም በአሁኑ ሰዓት 300 ብር ገብቷል። እንግዲህ 260 270 ነበረ። አሁን ላይ 300 ብር ገብቷል፣ ጨምሯል። እንግዲህ ቢያንስ እስከ 30 ብር ከአንድ ኪስ ማለት ነው። ከኩንታል አይደለም፣ ኩንታል የሚባለው አራቱ ነው። ስለዚህ ከአንድ ኪስ 30 ብር ማለት ከአራቱ ስታበዙት 120 ብር ከኩንታል ጨምሯል ማለት ነው። ቤታችሁን በቅርብ እንግዲህ ጅብሰም ማሰራት ላሰባችሁ ዋጋዎች አሁን ላይ 300 ብር ገብቷል፣ ናይል ጅብሰም ማለት ነው። ሌላው ሞራሌ ነው። ሞራሌ እንግዲህ ፕላስቲክ ኮርኒስ በምታሰሩ ሰዓት ከሚያስፈልገን ማቴሪያል የመጀመሪያ የሚሆነው ሞራሌ ነው። ስለዚህ አንድ እስር ሞራሌ ባለ 6ም ሊሆን ይችላል ባለ 9 1200 ብር እየተሸጠ ይገኛል። ሌላው ፕላስቲክ ነው። ፕላስቲክ በካሬ 520 ብር እየተሸጠ ይገኛል። እንዲሁም ሁለተኛ ደረጃው ደግሞ 470 ብር እየተሸጠ ይገኛል። በአንደኛውና በሁለተኛው መካከል እንግዲህ የፕላስቲክ ያላቸው ልዩነት የደረጃ ጉዳይ ነው ማለት ነው። ስለዚህ ደረጃ አንዱ 520 ነው በካሬ፣ ሁለተኛው ደግሞ 470 ብር በአሁኑ ሰዓት የተሸጠ ይገኛል። ሌላው ሰጋቱራ ነው። ሰጋቱራ እንግዲህ ቤታችሁን ቻክ ስታሰሩ ከሚያስፈልገን ማቴሪያል አንዱ ሰጋቱራ ነው። ይህ ደግሞ በኪስ 400 ብር እየተሸጠ ይገኛል። ሌላው 1.5 የመብራት ገመድ ነው። የመብራት ገመድ እንግዲህ እነዚህ ስራዎች ወሳኝ ናቸው የማይቀሩም ስለሆኑ አሁን ላይ የመብራት ገመድ አልጨመረም፣ ባለበት ነው። 1700 ብር አንድ ጥቅል እየተሸጠ ይገኛል። እንዲሁም 2.5 የመብራት ገመድ 2700 ብር እየተሸጠ ይገኛል። ሌላው የላሜራ ቀለም ነው። ቤታችሁ እንግዲህ በተለይ እንደዚህ ኮርኒስ ምናምን ከተሰራሩ በኋላ መጨረሻ ላይ ፊኒሽንጉ ሲያልቅ በሮች ይቀባባሉ። ለሱ ላሜራ ቀለም ለማስቀባት ቀለሙ ብቻ አንዱ ጋሎን 2800 ብር ነው በአሁኑ ሰዓት እየተሸጠ የሚገኘው። ከዚህ ላይ እንግዲህ ነጭ ጋዝ አለ፣ እንዲሁም የቀቢ የባለሙያ እነዚህ ከዚህ ላይ የሚጨምሩ ናቸው። ነገር ግን አንዱ ለአንድ ቤት በቂ ነው ማለት ነው። ሌላው ውድ ተመልካቾች የዲል ሱፐር ቀለም ነው፣ የግድግዳ ቀለም ማለት ነው። እሱ አንደኛ የሚባል ማለት ነው 900 ብር እየተሸጠ ይገኛል። በዲል ሱፐር ማለት ነው 900 ብር ነው። እነዚህ እንግዲህ ዋይት ናቸው ወይም ነጭ ናቸው። በመቀየጫ ነው እንግዲህ የፈለጋችሁትን የተለያዩ ከለሮችን በመጠቀም ግድግዳችሁ ማስቀባት የምትችሉት። ስለዚህ አንዱ ጋለን 900 ብር እየተሸጠ ይገኛል። ሌላው የኳርቲዝ ቀለሞች ናቸው። የኳርቲዝ ቀለም እንግዲህ ደረጃ አላቸው። በሪሃመር የሚባል አለ፣ እንዲሁም ደግሞ ኮከብ የሚባል አለ። ኳርቲዝ ሆኖ በኮከብ ከሆነ አንድ ጋለን 2200 ብር ነው የተሸጠ የሚገኘው። እንዲሁም በሪሃመር ከሆነ ደግሞ 2100 ብር የተሸጠ ይገኛል። ይህ 100 ብር ልዩነት በመካከላቸው አለው ማለት ነው። ስለዚህ ቤታቸውን ስታሰሩ ከሪሃመሩ ኮከብን ብትጠቀሙ ነግራችኋለሁ ማለት ነው። ምክንያቱም የተሻለ የሚባለው እሱም ስለሆነ። ወደ ሲሚንቶ እንገባለን። እንግዲህ ሲሚንቶ አሁን ላይ እንግዲህ እንደየ አካባቢያችን ይለያያል። ከፍተኛ ስንት እየተሸጠ ነው፣ ዝቅተኛ ስንት እየተሸጠ ነው የሚለውን የማስቀምጥላችሁ ይሆናል። በከፍተኛ 1400 ብር ነው እየተሸጠ የሚገኘው። ዝቅተኛ ደግሞ 1280 ብር እየተሸጠ ይገኛል። ናሽናል ሲሚንቶ ማለት ነው። መሶቦ ከሆነ ደግሞ ይቀንሳል። ነገር ግን ናሽናል ተመራጭ ማለት ነው። ስለዚህ ከፍተኛ እስከ 1400 ነው፣ ዝቅተኛ ደግሞ 1280 ብር እየተሸጠ ይገኛል በአሁኑ ሰዓት። ምክንያቱም ወደ ደሴ ኮምቦልቻ ወደዛ ስንሄድ እስከ 1280 እየተሸጠ ይገኛል። ወደ ክፍለ ሀገር መጣ ስንል ደግሞ እንደዚህ ወደ ገጠራማው እንደዚህ ሲመጡ ብዙ መጓጓዣ ያለባቸው ስንሄድ ደግሞ
እስከ 1400 ብር በአሁኑ ሰዓት እየተሸጠ ይገኛል ማለት ነው። ስለዚህ ሲሚንቶ በቅርብ ቤታችሁን ማስገረፍ እንዲሁም ሊሾ ማድረግ ላሰባችሁ፣ አጥር ማሳጠር ሊሆን ይችላል፣ የሲሚንቶ ስራ የተያያዙ ስራዎችን መስራት ላሰባችሁ ምናልባት ቀጣይ ዙር ላይ የሚመጣው ሲሚንቶ ይጨምራል የሚል መረጃዎች እየወጡ ይገኛል። ምክንያቱም ሰሞኑን ናፍጣ ጨምሯል። ናፍጣ ከጨመረ ደግሞ እነዚህ ማጓጓዣ ስለሚጨምሩ ግዴታ እነዚህ ዋጋዎች ይጨምራሉ ማለት ነው። ስለዚህ በቅርብ ማሰራት ላሰባችሁ ገዝታችሁ ብታስቀምጡት ምንም ስለማይሆን ደረቅ ቦታ ላይ እርጥበት ከማያገኘው ቦታ ላይ ካስቀመጣችሁት ሲሚንቶ እስከ 6 ወር ብታስቀምጡት ምንም አይሆንም። ብቻ ጥንቃቄ ያስፈልገዋል እርጥበት እንዳያገኘው ማለት ነው። ስለዚህ በቅርብ ማሳጠር ሊሆን ይችላል፣ ማስገረፍ፣ ሊሾ ማድረግ ላሰባችሁ ቀደም ብላችሁ አሁን ብትገዙት አሪፍ ነው ማለት ነው። ምክንያቱም ይጨምራል የሚል መረጃ እየወጣ ስለሆነ ነው ማለት ነው። ምክንያቱም የናፍጣ ጉዳይ ነው ነግራችኋለሁ። ናፍጣ ከተስተካከለ መልሶ ደግሞ ሊቀንስ ይችላል። ያን እንግዲህ ወቅቱን ጠብቆ ደግሞ ሲቀንስ ቀነሰ፣ ሲጨምር ደግሞ ጨመረ የሚለው መረጃ ወደ እናንተ የማቀርበው ነው የሚሆነው። ስለዚህ ውድ ተመልካቾች ይህን ጥቆማ እሰጣችኋለሁ ማለት ነው። ሌላው ሚስማር ነው። ወደ ሚስማር ስንሄድ ሚስማር አሁን ላይ 900 ብር ነው የተሸጠ የሚገኘው። ሌላው የግርፍ ሽቦ ነው። የግርፍ ሽቦ 2100 ብር ገብቷል። እንግዲህ ቀንሷል። 2300 ብር ገብቶ ነበር፣ 200 ብር ቀንሷል ማለት ነው የግርፍ ሽቦ። ስለዚህ አሁናዊ ዋጋው 2100 ነው። ይሄ ግርፍ ሽቦ እንግዲህ ቤታችሁን ማስገረፍ ስታስቡ ውስጡ ሊሆን ይችላል የምታስገረፉት፣ ውጭንም የግርፍ ሽቦ ያስፈልጋል። ስለዚህ የአንዱ ጥቅል 2100 ብር ነው ማለት ነው። ሌላው ቆርቆሮ ነው። ቆርቆሮ አንደኛ ደረጃ እና ሁለተኛ ደረጃ፣ ሶስተኛ ደረጃ የማስቀምጥላችሁ ይሆናል። አንደኛ ደረጃ የሚባለው የጣራ ቆርቆሮ ማለት ነው 830 ብር የተሸጠ ይገኛል። ሁለተኛው ደግሞ 760 ብር ይሸጣል። ሶስተኛው ወይንም ደግሞ ለአጥር የምንጠቀማት ስሷ ማለት ነው፣ እሷ ደግሞ 650 ብር በአሁኑ ሰዓት እየተሸጠ ይገኛል። ይህም እንግዲህ በጣም ጨምሯል ቆርቆሮም። በተለይ የአጥር ቆርቆሮ 480 490 ነበር፣ በአንድ ጊዜ 650 ብር ደርሷል ማለት ነው። ሌላው ከፈፍ ነው። ቤታችሁ እንደ አዲስ ማሰራት ላሰባችሁ ከፈፍ 1650 ብር እየተሸጠ ይገኛል አሁን ላይ። ውድ ተመልካቾች እንግዲህ ይህንን ይመስላል። ሌላው እንግዲህ ቤታችሁ እንደ አዲስ ማስጀመር ላሰባችሁ ጣራውን ለምታቆሙ ደግሞ እንግዲህ ሚስማር የቆርቆሮ ነገርኳችሁ። ጠርፈኛ አካባቢ ላይ እንግዲህ 77 ብር እየተሸጠ ይገኛል አንድ ጠርፍ። ማገር 130 ብር እየተሸጠ ይገኛል፣ የግድግዳ ማገር ማለት ነው። ቆርቆሮ ማገር 230 ብር እየተሸጠ ይገኛል። እንዲሁም ቋሚ 230 ብር እየተሸጠ ይገኛል። ሰረገላ ከ550 እስከ 600 ብር እየተሸጠ ይገኛል ማለት ነው። የከፈፍ እንግዲህ ነግራችኋለሁኝ 1650 ደርሷል። ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስላል። ወደ ተመልካቾች ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ አድርጉ ማለት ነው። መግቢያ ላይ እንደነገርኳችሁ ሰብስክራይብ ሳታደርጉ ለምትመለከቱ ሰብስክራይብ ብታደርጉት በዚህ ቻናል ላይ አሪፍ ነገሮችን ታገኛላችሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።